የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። የሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ቁጥር 27። ሰላም ጤና ይስጥልኝ። በውጭም ሆነ በሀገር ውስጥ የምትገኙ ውድ የንቁ ሚዲያ ቤተሰቦች በወደደን ባከበረን በልዑል እግዚአብሔር ፍጹም ሰላምታ እንደምን ቆያችሁ እያልን በዛሬ መርሃ ግብራችን ላይ ከቤተ ክርስቲያናችን አበይት በዓላት አንዱ ስለሆነው የጥምቀት በዓል ያዘጋጀንላችሁ መርሃ ግብርን ወደ እናንተ ልናደርስ ወደድ። አጅበን መጣን ታቦተ ጉን እልል ብላችሁ ተቀበሉን። አጅበን መጣን ታቦተ ጉን እልል ብላችሁ ተቀበሉን። የቃል ኪዳን ታቦት እንደ የክብሩ ዙፋን እንደ ከመንበሩ ወርዶ እንደ እየባረከን እንደ ቅዱሱ መጽሐፍ እንደ እንደነገረን ወጣን ከሰፈሩ እየተከተልን አጅበን መጣን ታቦተ ጉን እልል ብላችሁ ተቀበሉን። የሰማዩ መቅደስ እንደ ከላይ ሲከፈት እንደ ተገልጦ አየነው እንደ የክብሩ ታቦት እንደ እልልታ ዝማሬን እንደ እናቅርብ ምስጋና እንደ ታቦቱ ልጆቹን እንደ ሊባርክ ነውና እንደ አጅበን መጣን ታቦተ ጉን እልል ብላችሁ ተቀበሉን። የሰማዩ
እልል በወርቅ ተለብጦ እልል እልል የእግዚአብሔር ቸርነት እልል እልል በእርሱ ላይ ተገልጦ እልል እልል እስራኤል በምሕረት እልል እልል ከሞት ተከለለ እልል እልል ታቦቱ ሲነካው እልል እልል ባህር ተከፈለ እልል እልል አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን በእግዚአብሔር ጣቶች እልል እልል ተቀርጾ ትእዛዙ እልል እልል ካህናቱ ይዘው እልል እልል በሥርዓት ሲጓዙ እልል እልል ወድቀን እንሰግዳለን እልል እልል ለቅዱስ ታቦት እልል እልል የእግዚአብሔር ስም እልል እልል ለተጻፈበት እልል እልል አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን ሰገዱሎት ፀሐይ 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 ሰረቀ ክርስቶስ ተጠምቀ ፀሐይ ሰረቀ ክርስቶስ ተጠምቀ አንቺ ዮርዳኖስ ዮርዳኖስ አንቺ ዮርዳኖስ ዮርዳኖስ የእግዚአብሔር መንፈስ ከላይ ወርዶብሽ ዓለም መድኃኒት ተጠመቀብሽ የእግዚአብሔር መንፈስ ከላይ ወርዶብሽ ዓለም መድኃኒት ተጠመቀብሽ ድንግል ማርያም ማርያም ድንግል ማርያም ማርያም ሕዝቦቹን ለማዳን ተጠመቀ ዛሬ ሕዝቦቹን ለማዳን ተጠመቀ ዛሬ ድንግል ማርያም ማርያም ድንግል ማርያም ማርያም
የጌታዬ እናት ምስጋና ይገባሻል ከሴቶች ሁሉ አንቺን መርጦሻል። ወልድ ተወልዶ ነፃ ወጣነ ዮሐንስ አጥምቆ ድል አገኘን። አዲጎ ተሳ ወተሳተ ነገደ ነገደ አዲጎ ተሳ ወተሳተ ነገደ ነገደ ማእከለ ባሕር ማእከለ ባሕር ማእከለ ባሕር ማእከለ ባሕር ቆመ ማእከለ ባሕር ዮሐንስም አየው በመንፈስ ተገርሞ የሰማዩን ንጉሥ ሲያየው ፊቱን ቆሞ በእሳት ሚያጠምቀውን አጠመቀው በውኃ ሥጋን ለብሶ ሲያየው መስሎ እንደ ድሃ ሰው ፍቅር ስቦት መጣ በትሕትና የኦሪቱ መሥዋዕት ሕይወት መቸረና እርሱ ነው አዳኙ ኢየሱስ ክርስቶስ የተጠመቀው ሄዶ ዮርዳኖስ ቀለጠው ረግጦ የዳጠፈቱን የጠፉትን ሊያድን እኛን ልጆቹን በፊቱ መቆም ባሕር ስላልቻለች ከክብር የተነሣ ሸሸች ኮበለለች። ዮሐንስም አየው በመንፈስ ተገርሞ የሰማዩን ንጉሥ ሲያየው ፊቱን ቆሞ በእሳት ሚያጠምቀውን አጠመቀው በውኃ ሥጋን ለብሶ ሲያየው መስሎ እንደ ድሃ ነገደ
ተጠምቀ ሰማያዊ በደ መሬታዊ ተጠምቀ ሰማያዊ በደ መሬታዊ ተጠምቀ ሰማያዊ በደ መሬታዊ ተጠምቀ ሰማያዊ በደ መሬታዊ ሃሌ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ተጠምቀ ሰማያዊ በደ መሬታዊ ተጠምቀ ሰማያዊ በደ መሬታዊ ተጠምቀ ሰማያዊ በደ መሬታዊ ተጠምቀ ሰማያዊ በደ መሬታዊ ሃሌ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌሉያ ሃሌሉያ አምላክ ሆይ ሕዝቦችህን ዳኑ በጥምቀት አምላክ ሆይ ሕዝቦችህን ዳኑ በልደት አምላክ ሆይ ሕዝቦችህን ዳኑ በልደትህ አምላክ ሆይ ሕዝቦችህን ዳኑ በጥምቀትህ በጎል 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 ሰባ ሰገል ሰገዱሎቹ በጎል ሰባ ሰገል ሰገዱሎቹ በጎል ሰባ ሰገል ሰገዱሎቹ በጎል ሰባ ሰገል ሰገዱሎቹ ፀሐይ 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 ሰረቀ ክርስቶስ ተጠምቀ ፀሐይ ሰረቀ ክርስቶስ ተጠምቀ ፀሐይ ሰረቀ ክርስቶስ ተጠምቀ ፀሐይ ሰረቀ ክርስቶስ ተጠምቀ አንቺ ዮርዳኖስ ዮርዳኖስ አንቺ ዮርዳኖስ ዮርዳኖስ የእግዚአብሔር መንፈስ ከላይ ወርዶብሽ የዓለም መድኃኒት ተጠመቀብሽ የእግዚአብሔር መንፈስ ከላይ ወርዶብሽ የዓለም መድኃኒት ተጠመቀብሽ አንቺ ዮርዳኖስ ዮርዳኖስ አንቺ ዮርዳኖስ ዮርዳኖስ የእግዚአብሔር መንፈስ ከላይ ወርዶብሽ የዓለም መድኃኒት ተጠመቀብሽ የእግዚአብሔር መንፈስ ከላይ ወርዶብሽ የዓለም መድኃኒት ተጠመቀብሽ የዓለምን በደል የሰውን ግፍ አይቶ 99 መላእክቱን ትቶ
አገኘነው ዛሬ በበረት ተኝቶ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። ልጁ በዮርዳኖስ ጽድቅን ሲመሰርት መጣ በደመና ሰማያዊው አባት እየመሰከረ የልጁን ጌትነት የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። ምድር ስትጨነቅ ተራራው ሲጨፍር ሰማይም ሲከፈት ደመናው ሲናገር ዓለም በዛሬው ቀን አየች ልዩ ምስጢር የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። ባህር ተጨነቀች ጠበባት መሬቱ ዮርዳኖስም ሸሸ አልቆመም ከፊቱ እንደተናገረው ዳዊት በትንቢቱ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። ምድር ስትጨነቅ ተራራው ሲጨፍር ሰማዩ ሲከፈት ደመናው ሲናገር ዓለም በዛሬው ቀን አየች ልዩ ምስጢር የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። ባህር ተጨነቀች ጠበባት መሬቱ ዮርዳኖስም ሸሸ አልቆመም ከፊቱ እንደተናገረው ዳዊት በትንቢቱ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። የምስራቅ አብያተ ክርስቲያን በዓሉን ከበዓለ ልደቱ ጋር በአንድነት አድርገው ያከብሩትም ነበር። ሲቆይ ግን እንደ ጌታችን አበይት በዓላት በዓለ ሃምሳ ትንሣኤና ልደት እንደ አንዱ ተደርጎ የጥምቀት በዓልም መከበር ጀመረ። ነገር ግን አሁን ድረስ በኢየሩሳሌም የምትገኘው የአርማንያ ኦርቶዶክስ ቤተክርስቲያን የጥምቀት በዓልን ከጌታችን ልደት ጋር አንድ ላይ አድርጋ ታከብራለች።
በምዕራቡ አብያተ ክርስቲያን ደግሞ ልክ እንደ ምስራቁ በ3ኛው ምዕተ ዓመት ላይ የጥምቀት በዓል ቢከበርም ትውፊቱ ግን የሚለያይ ነው። ምእመናን በቤተ ክርስቲያኑ ውስጥ ወይም ውጪ በመሆን ከተሰበሰቡ በኋላ ካህኑ ስለ ጌታችን ኢየሱስ ክርስቶስ ጥምቀት የሚያትተውን ወንጌል በማንበብ ጸልዮ ካበቃ በኋላ ምእመኑን ይረጫል። በሌላ በኩል ደግሞ ወደ ጥምቀቱ ወንዝ ወይም ደግሞ ባህር በመሄድ ሻማ በማብራት ሻማው እንዲንሳፈፍ ይደረጋል። የዚህ ሥርዓት ትርጉም የዓለም ብርሃን የሆነው ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ብርሃን መሆኑን የሚያሳይ ሲሆን በሌላ በኩል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ መገለጡን የሚያመላክትም ነው። በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የጥምቀት በዓል በደማቅ ሁኔታ ይከበራል። የጥምቀት በዓል ባህላዊ ሆነም ሃይማኖታዊ ይዘቱ የጎላ እንደመሆኑ መጠን ድርጊቶቹ በትሪትና ብሎም በስላይ መንገድ ሲገለጹ ይስተዋላል። ቤተክርስቲያናችንም አስቀድሞ የተደረገውን ሥርዓት ለማሳየት ብሎም ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱንና መጠመቁን ለመግለጽ ታቦቱን ይዛ ወደ ተዘጋጀው ማረፊያ ወይም ወንዝ ታቀናለች። ምእመናንም ይህንን ሥርዓት እያጀቡ ወደ ወንዙ ያቀናሉ፣ ከታቦቱ ጋርም ያድራሉ። በስፍራው ስብዓተ እግዚአብሔር ይካሄዳል፣ ሥርዓተ ቅዳሴም ይደረጋል። ከዛም ውጪ በመጽሐፍ እንደተጻፈው አብ በደመና ተመስሎ የምወልደው ልጄ ይሄ ነው እሱን ስሙት ማለቱንና መንፈስ ቅዱስ ውሃ ከተረጨ በኋላ ሕዝቡ ታቦቱን በማጀብ ወደ ቤተክርስቲያን ይመለሳል። ይህ ውሃ ከጥምቀት በፊት በኦሪት የነበረውን የግዝረት ሥርዓትን በአዲስ ኪዳን በጥምቀት መተካቱን ከጌታችን ደም ስር የፈሰሰውን ውሃና ደም የቀላቀለ ፈሳሽ ቅዱስ ውሃ መሆኑን የሚያመላክትም ነው። ስለሆነም በጌታችን በመድኃኒታችን በኢየሱስ ክርስቶስ ጥምቀት ትህትናን፣ አርያነትና ልጅነትን አግኝተናል። ይህንንም በማሰብ በምስጋናና በዝማሬ በዓሉን በደመቀ ሁኔታ እናሳልፈዋለን።
ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በወንድማችን የኔነ ተስፋዬ አስተባባሪነት በ6 ዓመት የአገልግሎት ጊዜያት ውስጥ በርካታ ድሎችን አስመዝግበናል። የሚያከናውናቸው የነፍስ ስንቅ የሆኑ በርካታ ተግባሮች አሉ። አገልግሎታችን ጥንታውያን የተዘጉ አብያተ ክርስቲያናትን ማነጽ፣ ለክርስቲያን ወገኖቻችን የንስሐ አባትና ትምህርትን ማድረስ፣ በአዲስ አበባ ኮተቤ ለሚገኙ አቅመ ደካሞች እናትና አባቶቻችን ሕፃናትና ተማሪዎችን በቋሚነት በወር $20 እንደግፋለን። በዚህ የችግር ቀን ከ450 በላይ ከሆኑ ኢትዮጵያውያን ጎን ቆመናል። በገጠር የሚገኙ ጥንታውያንና ታሪካውያን ገዳማትን ሁለገብ ድጋፍ በማድረግ ራሳቸውን እንዲችሉ በማድረግና የአብነት ትምህርት ቤቶችና ተማሪዎችን የወንዝ ሙላት፣ የበረሃ ጉዞ፣ የመንገድ መደርመስ፣ ዝናብና ብርድ ሳይበግረን ገዳማትን እያነጽን የአብነት ተማሪዎችን እየደገፍን መነኮሳት አባቶቻችንና እናቶቻችንን እየረዳን እንገኛለን። በንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ዋትስአፕ ማህበር ላለፉት 6 ዓመታት በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ እንዲሁም በአረብ ሀገራት የሚገኙ ክርስቲያን ወንድም እህቶቻችን ቤተክርስቲያንና የንስሐ አባት በማጣት ለሚቃጠሉ የንስሐ ትምህርቶችን በማቅረብ የንስሐ አባት በማገናኘት እንዲሁም የህብረት ጸሎት እንዲያደርጉ በማድረግ ላይ እንገኛለን። ወደፊትም ከዚህ በበለጠ አገልግሎት እንተጋለን። በማህበራዊ ሚዲያ በይበልጥ በንቁ የጸሎትና የንስሐ መርከብ የዩቲዩብ ቻናል ትምህርተ ወንጌል ለዓለም እንዲዳረስ በማድረግ በዓላትን በማስተላለፍ ገዳማትን በማስጎብኘት ይበልጡኑ የቅዱሳን አባቶቻችንን ተጋድሎ ዜና በማድመጥ በረከት በማግኘት በየቀኑ መጽሐፈ ስንክሳር ለእናንተ ይቀርባል። የእናንተን የውድ ቤተሰቦቻችንን ፍላጎት በመረዳት በቅርብ ቀን አዳዲስ ወቅታዊና ሕይወትን የሚፈትሹ ስብከቶችን በየሳምንቱ በቋሚነት የምናቀርብ መሆኑን እያበሰርን ለዚህ ሁሉ ዘርፈ ብዙ አገልግሎት መሳካት ያለ ረፍት በማስተባበር የምትደክመው የኔነ ተስፋዬ ወይም ወልደ ገብርኤል ከዚህ በላይ በአገልግሎትህ እንድትተጋ መጠራትህና መመረጥህን እያሰብክ ብዙዎችን ወደ ቀና መንገድ እንድትመራ አደራ እንልሃለን። ንቁ የጸሎትና የንስሐ ያዋቀ ኮሲፍ ገለታ በራን እንዳንገኦ ኦልፊኔፍ አንጎንኬ ኤሌሌ ሲፋርሳዳ ፈርዴ ፉለኬ